ዘማሪት እህታችን ፋንቶም ያው ከዚህ ጉዳይ ጋር ስምሽ እየተነሳ ስለነበረ መተሽ ክሊር ማድረግሽ ተገቢ ነው። በጣም እንወድሽ የምናከብርሽ ታላቅ እህታችን ነሽ። እኔ ያለኝ ኮሜንት እስካሁን የተባለው ነገር ሁሉ ልክ ነው። እንግዲህ በዚህ ጉዳይ ስሙ እየተነሳ ያለው ወንድማችን የሚጠበቅበትን አትሊስት ከዚህ በኋላ እንኳን የሚጠበቅበትን ቢያደርግ ደስ ይለናል። እንደው ክህነቱ፣ መንፈሳዊነቱ፣ ሃይማኖቱ ቀርቶ እንደሰው የሚጠበቅበትን እንዲያደርግ ምንችለውን ሁሉ እናድርግ፣ የምንቀርበውም ሰዎች። ከዛ ባለፈ ግን ዘማሪት የወርዲ እህታችንን ማገዙ ላይ ትኩረት ብናደርግ። እዚህ ክህነቶትን አስቀምጠው በቃ አረፈው ቁጭ በሉ እንደ አንድ ንጹህ ታናሽ ወንድምነግሩት ማለት ነው። በቃ አላደረጉም ካሉ ደግሞ ዴኔን ምን ችግር አለ? በነገራችን ላይ እሷ ኢትዮጵያ ሆና ልጇን ወደ ኤምባሲ ትወስዳለች፣ አሜሪካ ኤምባሲ። እርሷ ምናምን በአጭር ደቂቃ በአጭር ሳምንት አንድ ሳምንት ምናምን ጠዋ ተደርጎ ይለይሎታል። በቃ አለቀ። ዘመድ ካሉት ኢትዮጵያ እህቶና ወንድም የእናት ያባል ልጅ ካለ ጠዋ ይደረጋል። ምን ችግር አለ? ከዛ በላይ ግን አድርገውታል። ይሄው እየተነገረውለት ነው። ምን ማለት? ስለዚህ የወለዱትን ልጅ መካድ ደግሞ ነውር ነው፣ ማስራብም ነውር ነው። ስለዚህ እንግዲህ ከእርሶም ቼክ ማድረግ እንፈልጋለን ብዙ ነገር። አሁን እንግዲህ እንደሰማችሁት ነው፣ ተነጋግረናል። ሌላም ጥያቄ ያለው ሰው ካለ በፍቅር በሰላማዊ ነገር መጠየቅ ይቻላል። ሌላ በተረፈ እኔ የማውቀው ነገር የለም እንዳልኳችሁ ከጋብቻ በፊት ያለውን ግን እንደ ሰው ማለት ነው፣ እንደ ክርስቲያን ሳይሆን እንደ ሰው እንደዚህ አይነት ነገሮች ስለሚያሙ ያው እንደነገርኳችሁ አንድ ሰው ራሱን ነው መወከል የሚችለው። ያን ሰው እኔ መወከል አልችልም። እኔ ላይ ያለውን ነገር ነው መናገር ፈልገው እና ከባድ ነገር ስለሆነ ማለት ነው። አሁንም ራሴንም በእንደዚህ ደረጃ እንትን ያደረኩት የኔን ስም ክሊር ለማድረግ ሳይሆን እግዚአብሔር ስለሚያውቀው ማለት ነው። ግን እንዲህ አይነት ነገር በማንም ሰው ላይ እንዲደርስ ከባድ ነው ማለት በእግዚአብሔር ዘንድ የሚያስጠይቃል። በዚህ የተነሳ ነው የወርዲን በሚያስፈልገው ነገር ከተቻለ ያው እንደተባለው ሌሎችም አባቶች መኩሪዬም እንዳለው ሌሎችም አባቶች እንትን ብለው ሶሉሽን እንዲኖረው ፈልጋለሁ። ስለዚህ ሌላው እንደተባለው ደግሞ ሁላችንም የምንችለውን ነገር መርዳት ያለብን ነገር ቅድም ግን የወርዲ አንድ ነገር ተናግራለች እና ይሄ ግድ የልጄን አባት ማወቅ ፈልጋል ልጄ ማወቅ ይፈልጋል ስላለች ይሄን ግድ ማድረግ ያው የሁላችንም መመርደብ የሁላችን ወንድምም አባትም ነው። ስለዚህ ሁሉም የሚመለከተው ነው ነገር በራሱም የሚደርስ ነው ያንዳንዱ ማለት ነው። ይሄ ከባድ ነገር ነው። እውነት እኔ ይሰቀጥጣል። ሁላችን እንኳን የወለድን ያልወለድን ቢሆን እንደ ሰው ከባድ ነው የተፈጸመው ነገር እውነተኛ ከሆነ። ግን ያው እነ ዶክተርም አሉ ሌሎችም ሰዎች ተጨምረው ይሄ ነገር አላደረኩም እስካሉ ድረሳቸው የለም ይሄ ነገር በትክክል ቀላል ነገር ነው እንደተባለው ዲኤንኤ ቀላል ነገር ነው። እዛ ላይ የራሳቸውን ነገር አድርገው እነ ዶክተር አሉ እንግዲህ በሙያው ሌሎች ሰዎችም ተጨምረውበት ራሳቸውን ነፃ ያወጡ እና እኔን በተመለከተ ግን አንድና አንድ ነው። የወርዲም ቅድም ተናግረዋለች። እኔ ከጋብቻ በፊት ምንም ማቀው ነገር የለም እንደዚህ አይነት ነገር እንዳለ ምክንያቱም ምን መኖር አሜሪካ ነገር ነው። ግን ጠይቄያለሁ፣ በወቅቱ ጠይቄያለሁ። በፍጹም እንደዚህ አይነት ነገር አላደረኩም ካለ አንድ ሰው ይሄ የዛ ሰው ነው እዳ በደል የሚሆነው ማለት ነው። እኔ ልሸፍን አልችልም ምክንያቱም እግዚአብሔር ስለሚያይ ማለት ነው። ስለ ሰው መሸፈን ሳይሆን በእግዚአብሔር ዘንድ ደግሞ እንጠይቅን። ለሰው ብዬ አይደለም በነገራችን ላይ የሆኑ ሰዎች እንደው ሳይሆን እኔ እግዚአብሔር ይፈርድብኛል ብዬ ስለማስብ ነው። እንዳንድ ኦርቶዶክሳዊ እንዳንድ ማገልጋይ ለሰው ክሊር መሆን አለበት እና ምንም እዚህ እኔን ብዙ ሰው ድር ያለው አሜሪካንም ይሁን ኢትዮጵያ ውስጥ በጣም ብዙ ሰው ያውቃል። ጋብቻ ለብዙ ሰው ደስ ይለኛል። በትክክለኛ ወንድሞች በዚህ መንገድ እንዲሄዱ ነገም ልሰራበት የምፈልገው ትዳር ላይ ልጆች ላይ ነውና በትክክለኛ ከብዙ ወንድሞች ጋር ሌሎች እህቶች ጋር በጣም በዚህ የታወቁ ነኝ። እንዲህ ወንድሞችን በዛሬ ኢትዮጵያም እያለሁ ከልጅነት ጀምሮ ጥሩ ህይወት ያላቸው ጥሩ ትዳር ያላቸው ብዙ ወንድሞች እህቶች አሉና ከዛ አኳያ ነው እንግዲህ ይሄ የተደረገው። ስለዚህ እኔን የሚመለከት አይደለም፣ የሚመለከተው ባለ ጉዳዩን ነው። አልነበርኩም በቦታው። የወርዲም ታውቃለች። አንድ ቀንም አገልግሎት እኔ አላውቅም። አንደኛ እነሱ በመጡበት ሰዓት እኔ አሜሪካ ነገር ነኝ ያለሁት። ከወርዲም ጋር አንድ ቀን በአገልግሎት ተገናኝተንም አናውቅም። አንድ ቀን ነው ከሷ ጋር ተገናኝተን እንግዲህ ያወራ ነው ማለት ነውና በዚህ በማንኛውም ሰዓት ለመጠየቅ ያጠፋሁትም ነገር ካለ ይቅርታ ለመጠየቅ በደንብ ዝግጁ ነኝ ማለት ነው። ሁሉ ጊዜ አቦ መባሉ ወደ እንደው ራስን እንትን ማድረጉ ብዙም ጥሩ አይሆንም። እንዲህ ነገሮች ጥሩ ናቸው። ገጭ የሚል ነገር ጥሩ ነው። ስናደርግ ብቻ ነው የሚፈረድብን እንጂ በማናውቀው ነገር እግዚአብሔር አይፈርድም። ግን ይሄ ለምን ሆነ ብዬ አላንቆራቁርም።
ግን ምክንያቴ ክሊር አድርጌ እዚህም የመጣሁት ከዶክተርም ጋር ስናወራ በቃ የኔን መናገር አለብኝ። ምንም የሚያስፈራ ነገር የለም። ምንም አላቅም። እኔ በሁለቱ አብረው ይሁኑ ይገናኙ ይድፈራት ምናምን እኔ አላቅም ሲጀመር ማለት ነውና አልነበርኩም በቦታው። ለሷም ነግሬያታለሁ፣ እሱንም ቁጭ አድርጌ ነግሬያለሁ። የለም በፍጹም ብሎ አንድ ሰው ከማለ ያ ነገር እኔን አይመለከተኝም ነው ባጭሩ። ያ ሰው የበደለው ሰው ግን አላደረኩም ካለ ቀላሉ ነገር በጣም ትንሽ ነገር ነው የተጠየቀው። የሆነ በሆነ ትንሽ ነገር ስላችሁ በፀጉር ምን ብቻ እነ ዶክተር ያውቃሉ። በሆነ መንገድ ራሱን ነፃ ማውጣት አለበት እና ኃጢአትን መሸፈን የዛ ኃጢአት ተባባሪ መሆን ነው፣ ድካም ካለ ማለት ነው። እና ወዳጅነት ሌላ ጉዳይ ነው። ይሄ ደግሞ በጣም ከባድ ነገር ነው፣ በሴቶች ላይ የሚደርስ በጣም ከባድ ነገር ነው። እኔም የሴት ልጆች እናት ነኝ። ባልሆንም እንደሰው ከእንደዚህ አይነት ሰዎች ጋር መቆም ግዴታዬ ነው እና ለዚህ ነው የመጣሁት። ሌላም በእኔ ምክንያት ቅር ያላችሁ ቅር የተሰኛችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። ሌላ ማቀው ነገር የለኝም። እንግዲህ አሉ የተባለውን አሉ አትስሙ። ምክንያቱም በሁለት ወገን መስማቱ ጥሩ ነው። እዛ ጋር ብዙ ነገር ሲባል ቅድም ከአባታችን ጋር ስናወራ ነበረ። እኔን እዚህ አይመለከተኝም። ያደረገው ሰው እያለ አንቱ ጋር እዚህ ጋር ለምን መጣች እያወቀች አላውቅም። ከጋብቻ በፊት እንደዚህ እንዳለ አላውቅም። ያው ዮርዲም የነገረችኝ ከአመት ከወለደች ከአመት ምናምን በኋላ ነው ዮርዲን የሚያገኘዋት። በሰዓቱ ጠይቄያለሁ በፍጹም በሚል ነው እንግዲህ ይሄ ነው ያለው ነገር። ይሄንን የምናገረው ነገም ብናገር ከነገ ወዲያም ብናገር በራሴ ጉዳይ ላይ ማለት ነው። ይቅርታ ጠይቃለሁ። ምንም የማፍርበትም ነገር የለኝም። ለዛ ነው ማለት ነው። እንግዲህ ሌላ ጥያቄ ያላችሁ ሌላ ታሪክ ሌላ ነገር ለማምጣት የምትፈልጉ ሰዎች ነው በራሳችሁ መንገድ የምትሄዱ ያው የራሳችሁ ፋንታ ነው። በእኔ በኩል ግን እህቴን ዮርዲን በተቻለኝ የልጆች እናት ነኝ። በተቻለኝ እግዚአብሔር እንደረዳኝ መጠን ለመርዳት አብሬያት ለመሆን ፈቃደኛ ነኝ። እንግዲህ ከተቻለ ዶክተር ሌሎችም በሕክምና ያሉ ወንድሞች ገብተው ነገሮችን ቢያስተካክሉ ደስ ይለኛል ለማለት ነው። ያው ምክሩዬም አለ ሌሎችም አባቶች ሰብሰብ አድርጎ ይሄ ነገር ትክክል አይደለም። ምክንያቱም በእኛ በደካሞች ምክንያት ቤተክርስቲያን መነሳት የለባትም። በጣም ብዙ ከ80 ሚሊዮን በላይ ክርስቲያን ኦርቶዶክስ አማኝ ባለባት በተወሰኑ ሰዎች በእኛ ድካም ስማ መጠራት የለበትም። ይሄን አምናለሁና ጥያቄም ካላችሁ ወደፊቱም ያልተመለሰላችሁም ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አባቶቼ ይፍቱኝ።